እሺ ቢላል ስለ ቢላል ነው አይደል ያልሽው? አዲስ ቢላል ቢላል ሀበሻ እና ከሰዋቦች አንዱ ከመጣጡ ከሁሉ ነገር የሄደበትን ሙሉውን ነገሮች በሁሱ ቢነገረን እንዴት ያማረ ነው ብሎ ከተደጋጋሚ ስለነገሩ ኦኬ ሰምተነዋል። ግን እስቲ ከሁሱ ደግሞ እንስማ ብለን ነው ኢንሻአላህ የቢላልን ታሪክ ሌላ ጊዜ እንነግራቸዋለን። እሺ መልካም ጊዜ ይሁንላችሁ። እሺ ቢላል ረዲየላሁ ዐንሁ ከነቢያችን ሰለላሁ ዐለይሂ ወሰለም ሰሃቦች መካከል ነው። ነቢያችን ሰለላሁ ዐለይሂ ወሰለም በጣም የሚወዱት በጣም የሚያከብሩት የሆነ ሰሃባ ነው። ኢትዮጵያዊ ነው፣ ሀበሻዊ ነው። ቢላል በመካ ምድር ላይ ከመካ ሹማምንቶችና ንጉሶች መካከል ከአንዱ ጋር ባሪያ ነበር፣ አገልጋይ ነበር። በዚህ ሁኔታ ሳለ በባዕድ አምልኮ ላይ ያለ ነበር። ነቢያችን ሰለላሁ ዐለይሂ ወሰለም ነቢይ ተደርገው በተላኩ ጊዜ አስተምሮታቸውን ሰማ። ወዲያው በቃ ተማረከ በትምህርታቸው። ኢስላምን ለመቀበልም ወሰነ። እስልምናን ተቀበለ። ከባሪያዎች ለመጀመሪያ ጊዜ ያመነው እርሱ ነው። ገና 10 አካባቢ ሳይሞሉ ጊዜ የነቢ ሰለላሁ ዐለይሂ ወሰለም ትውልዶች ገና አስተምሮ በጀመሩ ጊዜ ከነዚያ መካከል ከነበሩት አማኝ ነው ቢላል። መጀመሪያ ከቀዳሚዎቹ አላህ በጣም ካወደሳቸው ወሳቢቁን አልአወሉ እነዚያ ቀዳሚዎቹ የመጀመሪያዎቹ ብሎ አላህ ካወደሳቸው መካከል ቢላል ነው። በማመኑ ምክንያት ግን የእርሱ አለቃ ፈቃደኛ አልነበረም። ጌታው ማለት ነው። ጌታና ባሪያ የሚባል ነገር አለ አይደል? አለቃ እንደ ጌታ ይባላል። እና የእሱ ፈቃደኛ አልነበረም። ይህም በሰንባ ጊዜ በቃ ቢላልን ወደ ነበርክበት ወደ እኛ እምነት ተመለስ፣ ሙሐመድን አትከተል፣ ካልሆነ ግን አሰቃይቼ እገድልሃለሁ አለ። እንዲህ በቀላሉ አይደለም፣ አሰቃይቶ እንደሚገድለው ነገር። ቢላል ግን በፍጹም ይሄን ሊቀበል አልቻለም። የፈለግከውን በእኔ ላይ ማድረግ ትችላለህ፣ በፍጹም እኔ ከኢስላም አልመለስም አለ። ከዚያም በኋላ በፀሐይ በጠራራ ላይ የመካን ፀሐይ ታውቃላችሁ፣ በዚያ ላይ እርቃኑን አደረገው። ከዚያ ድንጋይን ጫነበት። በጣም ትልቅ ቋጥኝ ድንጋይ በደረቱ ላይ ልክ ያ ድንጋይ አሰቃይቶ ደረቱን በቃ በዚያው እንዲሞት ፍጻሜው እንዲሆን ማለት ነው። እስክትመለስ ድረስ ማንም አያነሳለም ይሄን ድንጋይ ብሎ ተወው። በዚህ ሁኔታ እየተሰቃየ ያለ ያኒ አሐዱን አሐድ የሚል ቃል ይናገር ነበር። ወደ አማልክቶቻችን ተመለስ እያሉ እየጠሩት ነው። ብዙ አማልክቶች አሏቸው፣ 360 አማልክቶች ወጣቸዋል። እነዚህን ላት፣ መናት፣ ዑዛ፣ ሁበል ምናምን የሚባሉ ነገር ግን ቢላል አሐዱን አሐድ ይላቸው ነበር። አንድና ብቸኛ የሆነው ነው አምላክ እያለ ይነግራቸው ነበር። አሐድ ማለት አንድ ብቻ የሆነው አምላክ ማለት ነው። ቢላል ከዚህ ቃሉ ወደኋላ አላለም ነበር። ነቢ ሰለላሁ ዐለይሂ ወሰለም እያለፉ ሰሙት። ይሄን ቃል እየተጣራ አሐዱን አሐድ ሲል ሰሙት። ካጠገቡ እያለፉ ያ ቢላል ሰዩነጂከ አሐድ ብለው ተናግረውት ሄዱ። ቢላል ሆይ ይህ አንድ የምትለው አምላክህ ያድንሃል፣ ጠብቅ አሉት። ሰዩነጂከ አሐድ እያሉት ሄዱ። እንደ አጋጣሚ መንገድ ላይ የሄዱ ነቢያችን ሰለላሁ ዐለይሂ ወሰለም አቡበክር ስዲቅ ረዲየላሁ ዐንሁን አገኙት። አቡበክር ስዲቅ ደግሞ ካመኑት መካከል ነው፣ ከመጀመሪያዎቹ አዛቸዋል፣ ካመኑት መካከል ነው። ከዚያ በኋላ አቡበክር ስዲቅ ደግሞ በጣም ሀብታም ነው፣ ገንዘብ ያለው ነጋዴ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሂድና ወንድምህን ከባርነት ቀንበር ነፃ አውጣው ቢላልን አሉት። የመካ ከሃዲያኖች ንጉሶች እያሰቃዩት ነውና። አቡበክር ስዲቅ የነቢያችን ሰለላሁ ዐለይሂ ወሰለምን ትእዛዝ ሰማ። ቀጥታ ሄደ፣ አለቆቹን አናገራቸው። ልግዛቸው ይህም ባሪያ ሽጡልኝ አላቸው። በጣም ደነገጡ። ይህም ባሪያ ለመግዛት ፈልገህ? አዎ፣ በቃ የምታቀርቡልኝ ገንዘብ ነገሩን እገዛቸዋለሁ አላቸው። አቀረቡለት። ምንም ሳይከራከር ገዛ። ገንዘባቸውን ከፈላቸውና ራሱ አቡበክር ስዲቅ ረዲየላሁ ዐንሁ ድንጋዩን አነሳለት። ቆሻሻው እንደዚህ አራግፎ አቅፎ ይዞት ሄደ። ነቢያችን ሰለላሁ ዐለይሂ ወሰለም ይህንን ባሪያ አለቃ ምናምን የሚባል ነገር ድምጥማጡን አጥፍተውታል። ሂድና ወንድምህን ብለው ነው የገለጹት። ያንን ባሪያ ብለው አልነገሩትም። ሂድና ወንድምህን ከባርነት ቀንበር ነፃ አውጣው አሉት። አቡበክር ስዲቅ እርሳቸውን ትእዛዝ ሰምቶ ሄደ። ድንጋዩን አነሳለት። ገንዘቡን ከፍሎ አቅፎት ይዞት ያው እናንቱ የአላህ መልእክተኛ ብሎ አገናኛቸው።
ከዚያ በኋላ ቢላል ነቢያችን ሰለላሁ ዐለይሂ ወሰለምን ያሰላል። ከዚያም በፊት ይወዳቸዋል። እርሳቸውም በጣም ልዩ ክብር ሰጡት። በጣም ይወዱት ነበር፣ በጣም ያከብሩት ነበር። ሰዎች መጥተው ቤት ሲቀመጡ ጊዜ እንደዚህ እርሳቸው ነቢ ሰለላሁ ዐለይሂ ወሰለም ባሉበት ቤት ልክ የሚመጣ ሰው አዲስ ሰው ሲመጣ አዲስ ከሚቀመጠው ጠጋ ጠጋ እያሉ ይቀመጣሉ። ነቢ ሰለላሁ ዐለይሂ ወሰለም ቢላል ሲመጣ ግን ና ቢላል ብለው ጠጋ ብለው እርሱን ክብር እየሰጡ ከአጠገባቸው ያስቀምጡት ነበር። ይህ የሚያደርጉት ለምንድን ነው? ሰዎች ለባሪያ ዝቅ ያለ አመለካከት እንዳይኖራቸው ያውና የዓለም ታላቅ የሆነ ሰው ነቢ ሰለላሁ ዐለይሂ ወሰለም እርሳቸው ክብር ሰጥተው ያሳያቸው ነበር። በቃል ብቻ ሳይሆን ለሰዎች እኩልነት፣ ለጥቁሮች እኩልነት ምናምን የሚሉት በተግባር ያሳያቸው ነበር። ባሪያ ነው ወይንም ጥቁር ነው ሀበሻዊ ነው ብለው ዝቅ ያደርጉ። ነቢያችን ሰለላሁ ዐለይሂ ወሰለም ማን አዛን ያድርግ የሚለውን ነገር እንትን ሲባል አዛን ለማድረግ የኔ ሰው የቁረይሽ ሰው አረብ መሆን አለበት አላሉ። ሙሩ ቢላለን ፈልዩአዝን ቢናስ ፈኢነሁ አንዳ ሶውተ። እንዴት ትታያለች? ሴት ልጅ በእስልምና ንግስት ነች። ሴት ልጅ ህፃን ሁና የጀነት መንገድ ነች ለወላጆቿ ተብላለች። ሴት ልጅን ተንከባክቦ ያሳደገ ጀነትን ያወርሳል ተብሏል። ሴት ልጅ ከልጅነት አልፋ ወጣት ሆና በምታገባ ጊዜ የዓለም መልካም ሰው ብሎ ማለት ለሚስቱ መልካም ሆኖ የተገኘ ባል ነው ብለው አሁንም ለሚስቱ መልካም የዋለ ሰው ጀነትን እንደሚገባ ተናግረዋል። ሴት ልጅ ከእናትነት አልፋ እናት በምትሆን ጊዜ ማን ነው ከሚስትነት አልፋ እናት ስትሆን ለእናቱ መልካም የዋለ ጀነትን ያገኛል ተብሎ ተገልጾላታል። በሶስቱም ጊዜያቷ የጀነት መንገድ ተደርጋ ተገልጻለች። ነቢያችን ሰለላሁ ዐለይሂ ወሰለም ለዚህ ማስረጃ ለስተሽ ሐዲስ ላይ ሲናገሩ ምን አሉ? መን ካነት ዐንደሁ ቢንታኒ አው ኡኽታኒ አው በላት ሰላስ በናት አው ሰላስ አኸዋት ፈአሕሰነ ሱሕበተሁነ ወተቀላሁ ፊሂነ አድኸለሁ ላሁ ልጀና አሉ። ሁለት ሴት ልጆች ኑረውት ወይም ሁለት እህቶች ኑረውት ለእነዚህ መልካም የዋለ ሰው አላህ ጀነትን ያስገባዋል አሉ። አየሽ፣ ለሴቶች ልጆቻችሁ መልካም መዋል ምንዳው ገነት ነው ተብሎ ተገልጿል በኢስላም። ይህን ያክል ደረጃ አላት። አምላክ ምን ያክል ደረጃና ቦታ ቢሰጣን ነው እርሷን የጀነት ዋጋ ያደረጋት። ለእርሷ መልካም ዋሉ ለሴት ልጅ ጀነትን ታገኛላቸው ብሏል ኢስላም። ልክ እንዲሁ በምታገባ ጊዜ ልክ እንዲሁ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ኸይሩኩም ኸይሩኩም ሊአህሊሂ ወአነ ኸይሩኩም ሊአህሊ አሉ። ከሁላችሁም በላጭ ሰው ብሎ ማለት አላህ ዘንድ ለሚስቱ በላጭ መልካም ሆኖ የተገኘ ነው አሉ። አይሽ አንድ ሰው ከአምላኩ ዘንድ ለመጽደቅና መልካም ሆኖ ለመታየት ከፈለገ ለሚስቱ በጎ መዋል አለበት እንደ ኢስላም። ልክ እንዲሁ ስታረጅና እናት በምትሆን ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም አልዋሊዱ አውሰጡ አብዋብል ጀና አሉ። ወላጅ የጀነት በሮች ናቸው ብለው ተናግረዋል። ያ ማለት ወደ ጀነት የሚገባ ሰው መግባት የሚፈልግ ለወላጆቹ ለእናትና ለአባቱ መልካም ይዋል ማለት ነው። ይሄ ነው። ሌላው ነገር ነቢዩ ሰለላሁ ዐለይሂ ወሰለም ስለ ሴት ልጅ የአብራክ ክፋይ ነች፣ እሷን ያስደሰተ እኔን አስደሰተ፣ እርሷን ያስከፋ እኔን ያስከፋ ብለው ተናግረውላታል። ነቢያችን ሰለላሁ ዐለይሂ ወሰለም ኢስተውሱ ቢኒሳኢ ኸይራ ብለዋል። አደራ ስለ ሴት ልጆች መልካምን ዋሉ ብለው ተናግረዋል። በጣም በርካታ ይህን የመሰሉ ሐዲሶች አሉ። ይህን ይመስላል። እንዳጠቃላይ ሴት ልጅ ወላሂ በኢስላም ንግስት ነች። ሴት ልጅ በኢስላም በጣም ታላቅ ቦታና ደረጃ ያላት ነች። ወንድ ልጅ ጀነት ውስጥ በቁርአን ላይ ለምን ሴት ልጅ ግማሽ አይምሮ ጎደሎ ናት ይላል? እንደዛ ይላል። አብ ስለመንፈስ ቅዱስ ምኑ ነው? አምላኩ ነው አይደለም። አብማ መንፈሱ የራሱ መንፈስ ነው። የራሱ መንፈስ አንድ ቀደም እኮ አብማ መንፈስ አይደለም ብለኛል። አብ ወልድ መንፈስ ቅዱስ አይደለም፣ መንፈስ ቅዱስም አብ አይደለም አይደለም። ሁሉም ከአብ ነው የወጡት። እኔ ከአብ ወጥቼ እንደመጣሁ ይላል ጌታ ራሱ። ደግሞ አሁን ደግሞ እምልክላቸው ልክ ከአብ እንደሚልክላቸው ነው እንጂ ከራሱ ወልድ ራሱ ከራሱ እንደማይልክ ይናገራል። መንፈስ ቅዱስ ነው ራሱ የሚልክላቸው ጌታ ከአብ ነው ለሐዋርያቶቹ ራሱ ማለት ነው። ከአምላክ የሚገኝ ነገር ፍጡር ማለት እንችላለን። ለምሳሌ መንፈስ ቅዱስ የእግዚአብሔር መንፈስ ፍጡር ነው ወይንስ ፈጣሪ ነው? የእግዚአብሔር መንፈስ ፈጣሪ ነው ፍጡር? እኔ ፍጡር ነው ብዬ አላምንም፣ ፈጣሪ ነው ብዬ ማምነው ራሱ ይሄ እግዚአብሔር ባህሪ ነው። መልካም። ዳዊት ምን አለ ስለ እግዚአብሔር ሲነግረን? መንፈስህን ትልካለህ ይፈጠራሉ ማለት ፍጡር ናቸው። እንደዚያ ከሆነ እኮ አሁን አንዳንድ አውዶዎች እኮ እንትን እያልን ከሆነ እኮ እንደዚያ ከሆነ እኮ ጴጥሮስንም እኮ መንፈሱን ራሱ እግዚአብሔር ነው፣ እግዚአብሔር መሸወድ ትችላለህ ምናምን ብሎ እንደውም እኮ በመሬት
መንፈስህን ትልካለህ አለ። ገብቶሃል አይደል? ይፈጠራሉ ማለት ይፈጠራሉ። ባህሪ አምላክ የሚባል ነገር የለም። እኔና ያብናየ ምን ማለት እንደው ከፈለግሽ ያስረዳሽ። እሺ ክርስቶስን ያስነሳው ማን ነው? ክርስቶስን ያስነሳው ማን ነው? አምላኩ እግዚአብሔር። እንደዚህ እግዚአብሔር ነው ያስነሳው የሚል አሳየኝ። አሳይሻለሁ። ወይ ፈጣሪ ያ ይህን ኢየሱስን እግዚአብሔር አስነሳው። ለዚህም ነገርኛ ሁላችንም ምስክሮች ነን። እስቲ ካለ ወደ ላይ በለው ካለ ያለው ምንም አዲስ ነገር የለውም። እግዚአብሔር ነው ያስነሳው። ስለ ክርስቶስ ትንሣኤ ያስቀድሞ አይቶ ነፍሱ እኔ አንተ ቤት ስገባ ማለት ነው ጥያቄዎች መልሶች ሁሉ ይጠፉብኛል። ለጥያቄዎች ሁሉ መልስ ታገኛለሽ። ከዚህ በፊት ጠይቀሽ ይቅርታ ያልተመለሰልሽ መልስ ነበረ። ያንን ልመልስልሽ አስታወስ። ልክ ስገቢ አስታወስኩ። መልስልኝ። ምን ነበር የጠየቅሽው? የቁርአኗ ማርያም ነው ያልሽው? ምን ነበር? አዎ የቁርአኗ ማርያም የሃሮን እህት። አዎ እንደዛ ብለውሻል። በቁርአን ላይ የሃሮን እህት ነች። ስለዚህ የኢየሱስ ክርስቶስ እናት አይደለችም አይነት ነገር እናት አይደለም